በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን አሜን። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ስም አሜን 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 አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሉይ በሆነው በሦስትነት ወይም በሥላሴ እያመንኩ እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚህች እናቴ ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እንገዛልሃለን፣ አቤቱ ስምን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር
ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። የሃይማኖት ጸሎት። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ የሚታየውና ማይታየውን ዓለም ሳይፈጠር ከእሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወደደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አደረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋን በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ በምድር የመላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋር ላይ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ መለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን፣ ድነናለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ከእኛ እንዳንስ ምድራፍ ያነቃን ዘንድ እሱን በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳርጊልን፣ ኃጢአታችን ሁሉ አስተሰርይልን። በጌታችን መንበር ፊት ጸሎታችን አሳርጊልን። ይህን ምስላ በላን ጽዋ ላጣን እንግባችን ልብሳችን ላዘጋጀልን፣ ኃጢአታችን ሁሉ ታገሰልን። ክብር ደግሞ ቅዱስ ሥጋውን ለሰጠን እስከዚህም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያት በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች እመቤታችን የማርያም ጸሎት ማርያም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ በመንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባህርያቱን መዋረድ አይተዋልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል።
እርሱ ብርቱ የሚሆን ታላቅ ስራውን ለእኔ አድርጓልና ስሙ ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልም በክንዱ ያደረገ ልባቸው ሀሳብ ቢሆኑ ትዕቢተኞችን በታተናቸው፣ ብርቱዎችን ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው የሶርያው ቅዱስ ኤፍሬም የደረሰው በዕለተ ዓርብ የሚጸለይ አምላክን የወለደች እመቤታችን የድንግል ማርያም ምስጋና። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ያለ ርኩሰት አምላክን የወለደች ድንግል ማርያም ወይ እውነተኛ ፀሐይ ካንቺ ወጣልን። ጌታ ተወለደልን፣ በክንፈ ረድኤቱም አቀረበን፣ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር ምስጋና እናገኝልሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳም ትበልጫለሽ፣ ከሀሳቦች ሁሉ ትበልጫለሽ። ገናንነትሽን መናገር የሚቻለው ማነው? አንቺን የሚመስል የለምና። ማርያም ሆይ መላእክት ያገኑሻል፣ ሱራፌል የሚያመሰግኑሻል። በኪሩቤል በሱራፌል አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው የእርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከአደም በፊት የነበረ እርሱ ሰው ሆኗልና ከአንቺ ተወለደ፣ ሥጋችንን ንሳ ተዋሃደ፣ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት መሳዮቹ አደረገን። ጸጋን ክብር ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተምሽ ከተማ ነሽ። በኪሩቤል በሱራፌል ላይ የሚኖረውን ጌታን በማለት እጅሽ ይዘሸዋልና በቸርነቱ ብዛት ስጋዊ ፍጥረትን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለሙ ይጠብቀናል። እንሰግድለትና እናመስግነው ዘንድ እርሱ መርጦናልና። ቅድስት ሆይ ለምኝልን። ድንግል ማርያም የሽቱ መኖሪያና የሕይወት ውሃ ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና ከእኛ እርግማን አጠፋልን። በመካከላችንም ሆኖ በመስቀሉ አስታረቀን። በልዩ ትንሣኤው ሰውን ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልት የምሕረት አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበረ። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አንትሮ ከነገረኝ ነገር በቀር ምንም ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለች። የማይቻለው ቻልሽ፣ የማይወሰነው ምንም የሚወሰን የለው ወሰንሽ። በክብር ሁሉ ላይ ጸጋን የተሞላሽ ሆይ ምስጋናሽ ይበዛል፣ ክብርሽ ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖች ምዕመናን የምትሰበስቢያቸውና ማህያዊ የሚያድኑን ለሆኑ ሥላሴ ሰግድን መስገድን የምታስተምራቸው ሰፊ መጋረጃ አንቺ ነሽ። ሙሴ ያየውን እሳት አምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው እግዚአብሔር ልጅ ነው። ሰማይና ምድር ለፈጠረ ጌታ ማደሪያ ሆንሽ። 9 ወር በማኅፀንሽ ሸከምሽው። ሰማይና ምድር ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ ምስራቅ ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ይኸውም በጣር በምትውልድ ዘንድ ሕዋን የፈረደባት ነው። አንቺ ማርያም ግን ጸጋን የተሞላሽ ሆይ ደስ ይበልሽ የሚል ቃልን ሰማሽና መጥቶ ያዳነን የፍጥረት ሁሉ ገዢ የሆነ ንጉሥን ወለድሽ። ልማሪ ነው፣ ሰውን ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያል መልአኩ ገብርኤል እንዳመሰገንሽ እናመሰግንሻለን። ቅድስት ሆይ ለምኝልን። ድንግል ሆይ ለምኝልን። ቤዛዊት ሆይ ለምኝልን። የቅስዋ መላእክት ማርያምን በመንጠራት ውስጥ ያመሰግኗታል። አዳስ ጣዋት አንቺ ምስጋና ይገባሻል እያሉ መልአክ ማርያም ቃልን ተቀበይው አላት። ከአንቺ ዘንድ ይመጣና በማኅፀንሽ ያድራል። እንዴት እንደምስል ከዳዊት አደረ። ከሰማያት ወርዶ እርሷን ባሪ አድርጎ ተወለደ። በ6ኛ ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ጌላ ከምትባል ዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዴት እንዲህ ያለ ምስጋና ያጀምሽ ያደረግልኛል? መልአክ እንዲህ አላት፣
ማርያም ወይ አትፍሪ፣ እግዚአብሔር ዘንድ ባለሟልነትን አግኝተሻልና ነው ጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክ መድኃኒት አባት ተስፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለም ይነግሣል፣ መንግሥቱም አያልፍም። ማርያምን መልአኩን እንዲህ አለችው፣ ነገር እንደምን ይሆንልኛል? እዚያም እርብስ መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ ኃይሉ ላይ ያድርብሻል፣ የሚወለደው ሦስት ቅዱስ አንዱ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር መካን ሲሏት እግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩ እንደ ቃል ይደረግልኝ እግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል አንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ነሽና ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለች ዙፋን ነሽና ምስጋና ይገባሻል፣ የመላእክት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉም እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያ ሆይ ተመርኩሻልና ምስጋና ይገባሻል፣ በወርቅ የተሸለምሽ የርግብ ክብር ያጌጥሽ ምስጋና ይገባሻል፣ ጎኖችሽ በወርቅ አመልማል የተሸለሙ ለአንቺ ምስጋና ይገባሻል፣ የምስራቅ ደጃፍ ያፈራ እናቱ ለአንቺ ምስጋና ይገባሻል፣ ከፀሐይ 7 እጅ የምታበሪ ክብርሽ ከ40 ከፍ ከፍ ያለ አንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከበረከበሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክት ጋር መጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ከቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም ለዘላለሙ ይቅር ይበለን። አሚን 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 ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ድርሳነ ሚካኤል ተፈጥሮ ነደ እሳት ምስጋናውም የበዛ የምስጋናው ባህርም እንደ ነጎድጓድ የሚያስተጋባ እጅግ ከሚያስፈራ የልዑል ሰረገላ ፊት ዘውትር የሚቆም በጉልበቱ እየተንበረከከ ለሰው ልጅ ምሕረትን የሚለምን ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይሄ ነው። የጸሎቱ ኃይል በየጊዜው ከሚያሰቃየን ረሃብ፣ ቸነፈር ያድነን። የምስጋናው ነጠብጣብ ልዩ ነው። መጎናጸፊያው ነጭ ፈርጥ ያለበት መብረቅ ነው። የጸሎቱ ገጀሞ ጨለማን የለበሱ ሰራዊተ ሰይጣናትን ቆራርጦ ይጣላቸው። አሚን። እኛ የቤተ ክርስቲያን ልጆች በፍርድ አደባባይ እንዳናፈረ በቸርነቱ ይጎብኘን፣ እጁንም ዘርግቶ ይባርከን። ከዛሬ እስከ ዕለተ ምጽአት ድረስ በየዘመኑ በየጊዜው ከሲኦል ሞገድ ያድነን እስከ ዘላለሙ አሚን። ሁለት ዓይኖቹ የታወሩ በልዩ ልዩ በሽታ የተያዘ አንድ ክርስቲያናዊ ሰው በአንዲት ሀገር እንደነበረ ተነገረ። እንደዚሁ ሁሉ ሲኖር በወርሃ ኅዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በዓል የሚከበርበት ዕለት ደረሰ። እርሱም ልጆቹና ቤተሰቦቹን ጠርቶ በኢየሩሳሌም ሰማያዊት ከቅዱሳን ጋር በፍጹም ደስታ እናመሰግን ዘንድ ከሙሽራው ሰርግ ተገኝተን ከማዕዱም በልተን ጠጥተን እንረካ ዘንድ በእውነት ያለ ሐሰት ሥጋውን ደሙን ተቀብለንም ልጅነትን እናገኝ ዘንድ ኑ ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እንሂድ። በዓሉ የሚከበርበት
እስከ ዘላለሙ ድረስ ታላቅ ቀን ነውና አላቸው። በዚያን ጊዜ ሁለት ዓይኑ የታወረውን ይህን ሰው ወደ ሊቀ መላእክት ቅዱስ ሚካኤል ቤተክርስቲያን እየመሩ ይዘውት ሄዱ። በዚያም ሌሊት በሊቀ መላእክት ቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። ከዚያም ጌታችን ኢየሱስ ክርስቶስ ወንጌለ መንግስት በሚነበብበት ሰዓት ተነሳ። እጁን በመዘርጋትም ቆሞ በታላቅ ለቅሶና ጩኸት እንባውን እያፈሰሰ ሊቀ መላእክት ጌታዬ ቅዱስ ሚካኤል ሆይ ስለ ሰው ልጅ ይቅርታን በእግዚአብሔር ዘንድ የምትለምን አንተ ነህ እያለ በሊቀ መላእክት በቅዱስ ሚካኤል አማላጅነት ወደ እግዚአብሔር ይጸልይ ጀመረ። አሁንም እግዚአብሔር ዓይኖችን ብርሃን እንዲሰጠኝ ወደ ፈጣሪ ትጸልይልኝ ዘንድ ወደ አንተ ማልዳለሁ፣ እርሱ ሁሉን ለማድረግ ይቻለዋልና። ቀድሞም የሰውን ሥጋ በመልበስ በምድር ላይ ሲመላለስ ድንቅ ተአምራትን አድርጓል። ድውያንን ፈውሷል፣ ሙታንን አንስቷል፣ የዕውራንን ዓይን አብርቷል። እናቱ ማኅፀን ያለ ዓይን የተወለደውንም ዓይነ ብርሃንን ሰጥቷል። አሁንም የአንተ ፍቃድ ሆኖ እግዚአብሔር አምላክን ብትለምነው ከዚህ ደዌ እንደሚያድነኝ ለዓይኔም ብርሃንን እንደሚሰጠኝ አምናለሁ። ደግሞ ከዚህ ደዌ ብፈወስ በየወሩ 12 ቀን ባህልን እንዳከብር መታሰቢያን እንዳደርግ ከዚህ ዓለም ሞት እስከ ተለየሁበት ጊዜ ድረስም የቤተ ክርስቲያን አገልጋይ እንደሆነ ቃል እገባልሃለሁ እያለ ተማጸነ። ይህንንም ከተናገረ በኋላ እንቅልፍ መጥቶበት ቆሞ በሚጸልይበት በዛችው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኛ። በመንፈቀ ሌሊትም ሊቀ መላእክት ቅዱስ ሚካኤል ብርሃን ለብሶ ብርሃን ተጎናጽፎ እንደ እሳት ነበልባል እያበራ ወደሱ መጣ። ቤተ ክርስቲያኒቱም በብርሃን ተሞላች። በስተራስጌውም ቆሞ ያን ሰው ቀስቅሶ ከእንቅልፉ አነቃው። ከዚያም መልአኩ ቅዱስ ሚካኤል እነሆ እግዚአብሔር ከደዌ ፈጽሞ ፈውሶሃል፣ ዓይንህንም አብርቶልሃል። ነገር ግን የተሳልከውን አትርሳ ብሎት በእጁ ዓይኑን ዳሰሰ። ያን ጊዜም እንደ እንጨት ቅርፊት የሚመስል ከዓይኑ ተቀርፎ ወደቀለት። በቀትርም ጊዜ ዓይኖቹ ተገልጸው እንደ ቀድሞ ብርሃንን አየ። በታላቅ ደስታ እግዚአብሔርን አመሰገነው። በቤተ ክርስቲያንም የተሰበሰቡት ሰዎች ሁሉ ይህንን ተአምራት ባዩ ጊዜ በሊቀ መላእክት በቅዱስ ሚካኤል ጸሎት ኃይልም እየተደነቁ ለዘላለም ምስጉን የሆነ እግዚአብሔርን በፍጹም ምስጋና አመሰገኑት። ያም ከደዌ የተፈወሰ ሰው በሊቀ መላእክት ቅዱስ ሚካኤል አማላጅነት በሰላም አልፎ መንግስተ ሰማያት እስከገባ ድረስ ባለ ዘመኑ ሁሉ የሊቀ መላእክት የቅዱስ ሚካኤል ቤተ ክርስቲያን ሲያገለግል ኖረ። የክርስቲያን ወገን የሆን እኛንም ሊቀ መላእክት ቅዱስ ሚካኤል ከሰይጣን ተቃውሞ ያድነን። ይልቁንም እኛ ወዳጆቹን ማህበርተኞችን ከክፉ ነገር ከመከራም ሁሉ እየጠብቀን ለዘላለሙ አሚን አሚን አሚን። የሊቁ መልአክ የቅዱስ ሚካኤል ረድኤቱ ጥበቃው ቸርነቱ ለዘላለም ከኛ ጋር ጸንቶ ይኑር። አሜን ይሁን፣ አሜን ይሁን፣ አሜን ይሁን፣ አሜን ይሁን፣ አሜን ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው።
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን በአንቺው ተማጽናለን ለዘላለሙ አሜን። ድርሳነ ገብርኤል ጸሎቱና በረከቱ ለዘላለሙ ከኛ ከማህበርተኞቻችን ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። በአንዲት ሀገር ከሚኖሩ ንጉሥና ንግሥት ጋር የምትኖር አንዲት ሴት ልጅ ነበረች። በንጉሡም ቤተ መንግስት ውስጥ አብራሲት የሚባል አስማተኛ ነበረ። እርሱም የንጉሡ ልጅ በውበቷ ስለማረከችው አተኩሮ እያየ በልቦና ይመኛት ነበረ። ከእርሷም ጋራ ተኛ። ጸነሰችም፣ መልኩ ያማረ ወንድ ልጅም ወለደች። ንጉሡ ግን አብራሲትንና የልጁን ድርጊት ፈጽሞ አያውቅም ነበረ። ከዚህም በኋላ አብራሲት ልጁን አንተ ከተወለድክበት ቀን ጀምሮ ኃይሌ ዛለ፣ ሰውነቴም ደክሟልና ልጄ ሆይ እንግዲህ ወደ አንተ የሚመጣው ማን ነው? የምታዩስ ማንን ነበረ አለው። ሕፃኑም ከተወለድኩበት ወር በገባ በ19ኛው ቀን ነው። በየወሩ በዚህ ዕለት ጎህ ሲቀድ ሲነጋጋ መልኩ እንደ ፀሐይ የሚያበራ ወገቡን በወርቅ ዝናር የታጠቀ በራሱም ላይ የሚያበራ ዕንቁ የተሸለመ የራስ ወርቅ ያደረገ ንስር ወደ እኔ ይመጣል አለው። የራስ ወርቆ ቄፋስና ጳዚዮን በሚባል ወርቅ ተጌጧል። በእጁ የወርቅ ዘንግ ይዟል። አካላዊ አቋሙ የሚነድፍን ይመስላል። ርየተ ገጾ እንደ ሰው ነው። ግርማው እጅግ ያስፈራል። ድምፁ ንፋስ በተነሳ ጊዜ ማዕበል ከወዲያ ከወዲህ እያለ ሲያማታው እንደሚሰማ የባህር ንጹስታ ይመስላል። እነሆ እኔ እሱን በምመለከትበት ጊዜ ከድንጋጤ የተነሳ ከፊቱ ወድቄ ነበረ። ነገር ግን እሱ ከወደቅኩበት አንስቶ እኔ በእግዚአብሔር ፊት የምቆም ሊቀ መላእክት ገብርኤል ነኝና አይዞህ አትፍራ ይለኛል። ዳግመኛም እነሆ ከተወለድኩበት ቀን ጀምሮ እስከ ዛሬ ድረስ ከአንተ ጋር ነበርኩ። ወደፊትም በዘመን ሁሉ ከአንተ ሳልለይ ይኖራለሁ። በዕድሜ ፈጽሜ ሁሉ ፍጻሜ ሁሉ ከፍተኛ ማዕረግና ክብርንም እሰጥሃለሁ አለኝ። አስማተኛው አብራሲትም ከመንግስቱ ጋር ሆነው ይህንን የልጁን ነገር በሰሙ ጊዜ ፈጽመው አደነቁ። ስለ ሁኔታው ታላቅ ስጋትም አደረባቸው። ሊቀ መላእክት ቅዱስ ገብርኤልም አስቀድሞ እንደተናገረው በዘመኑ ሁሉ ሲጠብቀው ኖረ። የሊቀ መላእክት የቅዱስ ገብርኤል ጸሎቱ በረከቱ ከእኛ ከማህበርተኞቻችን ጋር ይኖረ ለዘላለሙ አሚን አሚን አሚን። የሊቁ መልአክ የቅዱስ ገብርኤል ረድኤቱ በረከቱ ጥበቃው ከእኛ ጋር ለዘላለም ጸንቶ ይሁናችን። ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ።
ማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን አስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ገድለ አቡነ ተክለ ሃይማኖት ዘአርብ። ወደ ዘላለም ሕይወት ያደርሱታልና እየጎተቱ ወደ ደይን ጥልቀት የሚያወርዱ ሶስት የጥፋት ገጾች አሳያቸው። ቅናት፣ ትዕቢትና ትምክህት እንዳያጠምዷችሁ ደግሞ ተጠንቀቁ ብዬ እነግራችኋለሁ። ደህናና ይህንን የመሰለውን ነገር ከመጽሐፍት ምስክር አምጥቶ የሚድኑበትን ነገር መከራቸው። አንዱም አንዱ እንባውን እያፈሰሰና ታላላቆቹም ታናናሾቹም በፍቅር ሸኙት። ብፁዕ አባታችን በእሱ ላይ የፍቅራቸውን መቃጠል ባየ ጊዜ ከእነሱ ጋር አለቀሰ። መንፈሳዊ ሰላምታ እጅ ነሳቸውና ሄደ። እነሱም ወደ ሀገራቸው ተመለሱ። የመላእክት አለቃ ቅዱስ ሚካኤል እየመራው ሲሄድ አምደ ብርሃን በፊቱ ይሄድ ነበረ። የጻድቃንም መንገዳቸው ብርሃን ነው፣ እንደሚያበራ ብርሃን ይሄዳል። ዕለቱም እስከሚቀናበት ቀን ድረስ ይበራል የሚል ተጽፏልና ወደ ታዘዘበትም ቦታ እስከደረሰ ድረስ በዚህ አኳኋን ሄደ። ከባህሩም ወደብ በደረሰ ጊዜ የሚሻገርበት መርከብ አላገኘም ነበርና ብዙ ጊዜ ጸለየ። የመላእክት አለቃ ቅዱስ ሚካኤልም ባህሩን እየረገጠ በመታየት ተከተለኝ አለው። ብፁዕ አባታችን ወደ ውሃው ገብቶ ተከተለው። ሁለቱም በባህሩ መካከል አለፉ። ተሻግረውም አብረው ወደ ቤተ ክርስቲያን ገቡ። መልአኩም ከዚያ ተወውና ወደ አበምኔቱ ገባ። እሱም ኢየሱስ ሞዐ ነበረ። እነሆ የእግዚአብሔር ሰው በቤተ ክርስቲያኑ ደጅ ቆሟልና ወደ አንተ አስገባው አለው። ደግ ሰው ነውና አክብረ ተቀበለው። ልብሰ ምንኩስናንም ሰጠ፣ ከዚህ አኑረው አለው። ይህንን ካለው በኋላ መልአኩ አረገ። ብፁዕ አባታችን ተላላኪ የሆነ ለአበምኔቱ ንገርልኝ እያለ ይለምነው ነበረ። ተላላኪውም ለአበምኔቱ ሄዶ ነገረው። እነሆ ደም ግባቱ ያማረ እንግዳ ሰው ከቤተ ክርስቲያኑ ደጅ ቆሟል፣ ግን ባህሩን አሻግሮ ያስገባውን አላውቅም አለው። አበምኔቱም አመጣጡ ከእግዚአብሔር ዘንድ ነውና ሂድ ጥራው አለው። ተላላኪውም ጠርቶ ወደ አበምኔቱ አስገባው። አባ ዮሐንስ ሞዐም ባየው ጊዜ ከፊቱ ብርሃንና ካደረበት ጸጋ የተነሳ አደነቀ። ከመንበሩ ተነስቶ መንፈሳዊ ሰላምታ እጅ ነሳው። የእግዚአብሔር ሰው ሆይ ወደ እኔ መምጣት መልካም ነው ብሎ ደህና ቤት ሰጠው። በበነጋውም በምን ነገር መጣ ብሎ ጠየቀው። ብፁዕ አባታችንም የብሕትናውንና
የወገን የምትሆን የምንኩስና ልብስ ካለብሰኝ ዘንድ በእግዚአብሔር ትእዛዝ ወደ አንተ መጥቻለሁ አለው። አባ ዮሐንስ ሞዓም ወደ እኔ መምጣት ከእግዚአብሔር ዘንድ እንደሆነ አወቅኩ። የምንኩስናም ልብስ እንዳለብሰ ከእግዚአብሔር መልአክ ዘንድ ታዝዣለሁ። ነገር ግን ጥቂት ቆያለሁ። ከእሱም ጋር ጥቂት ቀን ቆየ። የመላእክት ምሳሌ የሚሆን የምንኩስና ልብስ አለበሰው። በትጋትና በድካም ከዚያው ኖረ። አክፍሎቱንም በየሳምንቱ ያከፍል ነበረ። ከእሑድና ከቅዳሜ በቀር ምንም አይቀምስም። እሑድና ቅዳሜ ግን የአጃ ቂጣ ወይም የዱር ቅጠል ይመገብ ነበረ። የዳዊትም መዝሙር በሌሊትና በመዓልት ተግቶ ይደግምና ይጸልይ ነበረ። 31,050 ይሰግድ ነበረ። ወዙም እንደ ውሃ ፈሶ የቆመበትን ምድር እስኪያርሰው ምድሩም እንደ ጉድጓድ እስኪ ጉድጉድ ድረስ 70,000 የሚሰግድበት ጊዜ አለ። እንዲሁም ዕለት ዕለት ድካምና ትጋትን እየጨመረ ብዙ ዘመን ኖረ። ሊያገለግለኝ የሚወድ ሰውነቱን ይጥላ። ጨክኖም የሞቱበትን መስቀል ተሸክሞ ይከተለኝ። ነፍሱንም ሊያድናት የሚወድ ይጣላት። ነፍሱንም ሊያድናት የሚወድ ይጣላት። የጣላትንም ነፍሱን ስለ እኔ ያገኛታል። እኔንም የሚከተለኝ ቢኖር እኔ ካለሁበት ከዚያ ይኖራል። እልፍ ይዞ የኋሊት የሚያርስ የለም። መንግሥተ ሰማያት የተዘጋጀች ናት ያለውን ስሙ ይክበርና ጌታችን የተናገረውን ቃል ለነፍሶ ያሳስባት ነበረ። ይህንን ስራ በመከተል ሰውነቱን ሲያደክማት ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል መጥቶ ድንገት ነጥቆ ወስዶ ከፀሐይ ይልቅ ወደምታበራ ሀገር አደረሰው። ይህችውም እንደ ሰቀላ የተሰራች ናት። ቁመቷም ወርዷም እጅግ ሰፊ ነው። የሀገሩም ሰዎች ሁሉ በውስጧ ቢሰበሰቡ ውስጧን ሊሞላት አይቻልም። ብዙ ምሰሶዎች አሉበት። በመልክም እርስ በርሳቸው አይመሳሰሉም። ዝንጉርጉር የሚመስል አለ፣ ፍም የሚመስል አለ፣ በረድ የሚመስል አለ፣ የፀሐይ ብርሃን የሚመስል አለ። የሁሉም ጸዳላቸው ለዓይን ይንቦገቦጋል፣ አይቶም ለመረዳት ያስቸግራል። በአንዱ ምሰሶ ፊት ለቆመው ሁለተኛው ምሰሶ በውስጡ ይታየዋል። የፊቱ ምሰሶ ውፍረት አይሰውረውም። በምድሩም መልክ እንደ ብርና እንደ ጠራ ዕንቁ ልዝብትነቱም እንደ ቅቤ ነው። ጠፍሩም እንደሚገለጥ የፀሐይ እግር ያንጸባርቃል። ብፁዕ አባታችን እንዲህ አለ። ይህ ሰቀላ መጠኑ እንደ ሰፊ ሀገር ያለ ነው እንጂ እንደ ሰቀላ አይደለም። ሁለተኛም እንደ እሳት ይነዳል፣ እንደ እሳት ነው ብዬም ብናገር እሱን በማየት ሰውነትን የሚያለመልም የሚያድን ነው እንጂ የሚያቃጥል አይደለም። እንደ ነቅሁም በቤቱ መካከል ደረስኩ። የተዘጋጁትንም ዙፋኖች አየው። የመካከለኛው አንዱ ዙፋን
ከሌሎች ይበልጣል። መልኩም እጅግ የተዋበ ነው። በግራ በቀኝ ያሉት ዙፋኖች ከሱ ጥቂት ቢያንሱም መልካቸው ግን የሁሉም የተዋበ ነው። እንደ ቀስተ ደመና ያሸበረቁ ናቸው። በዚህም በመካከለኛው ዙፋን ላይ የእሳት ልሳኖች ያሉበት የሚያንጸባርቅ የብርሃን ልብስ ተቀምጦበታል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመስግነው ይል ነበረ። በብርሃኑ ልክ በስተቀኝ 7 አክሊሎች አሉ። የሰባቱም አክሊሎች ክብራቸው አይመሳሰልም። አብሮኝ ያለውንም መልአክ ይህን ቤት ከማየት የተነሳ ፍርሃት በልቤ አደረብኝ አልሁት። የቤቱን ነገር ልነግርህ እኔ ተልኬአለሁ፣ አትፍራ አለኝ። ይህንንም ባለኝ ጊዜ ፍርሃት ከኔ ራቀ፣ በቃሉም አጸናኝ። ቀድሞ ያልሰማሁት የዚህ ቤት ትልቅነቱ ምን ያህል ነው? በውስጡ ያለው የተቀመጠውስ ማን ነው አልኩት። አስቀድሞ የማሳየን እይ፣ ኋላ የቤቱን ጌታ እነግርሃለሁ አለኝ። በዚያም ዙፋን ፊት ለፊት የተተከለውን የብርሃን አምድ አየሁ። የብዙ ሰዎች ስም ተጽፎበት ነበርና ጌታዬ እነዚህ ምንድን ናቸው? የአዕማዱስ ቁጥራቸው ምን ያህል ነው? የዙፋኖቹ ስራቸው ምንድን ነው አልሁት። ይህ ቤት ያንተ ነው፣ ከሌሎችም ይልቅ እጅግ የከበረ የመካከለኛው ዙፋን ልዩም ልብስ በላዩም የተቀመጠበት አክሊሎች ያንተ ናቸው። በግራ በቀኝ ያሉ ዙፋኖች ግን ትእዛዝን በመጠበቅ በወንበር ለሚቀመጡ ከአንተ በኋላ ለሚነሱት ልጆች ነው። በዙፋን በስተቀኝ ያሉት አዕማድ ቁጥራቸው 450,000 በግራም ያሉት የመላእክት ፈጣሪ እንደሰራቸው 450,000 ናቸው። የብዙ ሰዎች ስም በአምዱ ተቀርጾ የሚታየው ይህ ዓለም እስኪያልፍ ድረስ ከመንፈስ ቅዱስ ለአንተ የሚወለዱ ልጆች ናቸው። ለዚህም አንተ አባት ትሆናቸዋለህ። ይህች ታላቅ ጸጋ ክብር ትሰጠኝ ዘንድ እኔ ምንድን ነኝ አልሁት። እግዚአብሔር ለወደደው ባለሟልነትና ክብርን ይሰጣልና ነው አለኝ። ከዚህም በኋላ ወደ ሰማይ አውጥቶ ከመጋረጃው ውስጥ አስገብቶ ከሥላሴ ዙፋን ፊት ለፊት አቆመኝና ሰገድኩለት። በዚያም አስቀድሞ የማላውቀው በሌላ ምስጋና አመሰገንኩት። ተክለ ሃይማኖት ክፍል ከ24 ካህናቶቼ ጋራ ይሁን የሚል ቃል ከዙፋኑ ውስጥ ወጣ። የወርቅ ጽና አምጥተው ሰጡኝና ከእሱ ጋር አንድነት አጠንኩ። ከእነሱ ጋር በአንድነት አጠንኩ። ምስጋናዬ ከምስጋናቸው ጋራ፣ ልብሴም እንደ ልብሳቸው ሆነ። ፈጣሪንም በሦስትነቱ ተገልጾ አየሁት። እንደወደድከኝ እወድሃለሁ፣ እንዳከበርከኝም አከብርሃለሁ። ስምህንም ልዑል ክብር አደርገዋለሁ። በጸሎትም የሚታመን ሰው ሁሉ ስላንተ ይድናል። መታሰቢያዬንም እንደ ተቻለው ያደረገ እኔ በሰማይ በምድር አከብረዋለሁ። በአንተ ክብር እንዲከብር አደርገዋለሁ ብዬ እነግርሃለሁ። ጭንቅ መከራ ያገኘውም ቢሆን በስምህ ቢጠራኝ
እኔ ከጭንቀቱ ሁሉ አድነዋለሁ። በቤተ ክርስቲያንም የሚያገለግለው ከሰባቱ መላእክት አለቆች ጋር መቆምን እኔ እከፍለዋለሁ። የገድል መጽሐፍ በተነበበበት ስምም በተጠራበት ቦታ ለዘላለም ይቅርታዬና ቸርነቴ በዚያ ይኖራል አለኝ። አመሰገንኩት፣ ሰገድኩለትም። በስራዬ ሳይሆን በፍቃድ ይህንን ሁሉ ለሰጠኸኝ አቤቱ ላንተ ምስጋና ይገባል አልኩት። ከዚህም በኋላ መልአኩ ወደ ቀደመ መኖሪያዬ ወሰደኝ። መለሰኝ አለ። ብፁዕ አባታችን ይህንን አይቶ በሰማይ በሚኖር በፈጣሪው ፍቅር ልቦ እንደ እሳት ነደደ። ዘውትር የዳዊትን መዝሙር ሌሎችንም የነቢያት የሐዋርያትን መጻሕፍት ያነብ ነበር እንጂ ሌሊትና ቀን አይተኛም ነበረ። እንደዚህ ሳለ የምንኩስናን ስርዓት እንድታውቅ የከበሩ ገዳማትን ፈልግ እንጂ በአንድ ቦታ መኖር ለአንተ ለምን ነው የሚል ሀሳብ በልቡ ተነሳሳ። ይህንን ሲያስብ ዘውትር ይጠብቀው የነበረ ብሩህ መልአክ በፊቱ ተገልጾ ተነስ፣ ወደ ወደድከውም እንደወደድከውም አድርጋለሁ። ብፁዕ አባታችን ተክለ ሃይማኖትም ቅዱስ ሆይ ወዴት ሄዳለሁ አለው። ወደ ትግራይ ምድር ሂድና ዳሞ ከሚባል ተራራ ውጣ፣ ስሙ ዮሐኒ የሚባለውን የከበረ ሰው በዚያ ታገኘዋለህ። አስኬማና ቆብን ከሱ እጅ ተቀበል። ተነስም እስከ ድረስ ከዚያ ቆይ አለው። ወደ መንፈሳዊ አባቱ ይኸውም አቡነ ኢየሱስ ሞዐ ነው። ሲነጋ ገስግሶ ሄዶ በልቦናው ያሰበውን ስለ አስኬማና ስለ ቆብ መቀበልን መልአከ እንዳለው ገለጠለት። አባ ዮሐንስ ሞዐ አስኬማና ቆብን ገና አልተቀበለም ነበርና አባ ኢየሱስ ሞዐ የብፁዕ አባታችን ቃልን ሰምቶ እኔ እንደ ከበረ አባት ሳይ ነበርኩ እንጂ እንደ ልጅ አላይህም፣ ለማነት ትተወኛለህ እያለ ብዙውን አለቀሰ። ወደ ገዳሜ ስለ መሄድ ግን ነገር ደስ አሰኘኝ። ከዚያ ደርሰ አስኬማና ቆብን ተቀበል፣ ኋላ ለእኔ ትሰጠኛለህ። ልጄም ስትሆን አባት ትሆነኛለህ። ነገር ግን ባህሩን የሚያሻግር የለምና የዛሬን ታገስ አለው። ብፁዕ አባታችን ከእግዚአብሔር የሚበልጥ ሰው የለም፣ እግዚአብሔር ከኔ ጋር ከሆነ ባህርም ሌላም ነገር ቢሆን መንገድ ሊከለክለኝ የሚችል የለም። ይህንንም ተናግሮ አይሆንም ብሎ ሄደ። አበምኔቱም ሊሸኘው ተነሳና እስከ ባህሩ ወደብ ድረስ አብረው ደረሱ። እነሆ የመላእክት አለቃ ቅዱስ ሚካኤልም በብፁዕ አባታችን ፊት ቆመና ተከተለኝ። ባህሩን እንደ ደረቅ መሬት እየረገጠ ሲሄድ ብፁዕ አባታችንም ተከተለውና ባህሩን አብረው ተሻገሩ። አባ ዮሐንስ ሞዐም አይቶ አቤቱ በቅዱሳኖች ላይ ስራ ድንቅ ነው አለ። እግዚአብሔርንም እያመሰገነ ወደ ቤቱ ተመለሰ። የብፁዕ አባታችን የአቡነ ተክለ ሃይማኖት ረድኤት በረከታቸው ቃል ኪዳናቸው ለዘላለሙ ከእኛ ጋራ ጸንቶ ይኑር። አሚን 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 አሚን
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ተአምረ ኢየሱስ አንደኛ ክፍል። ተአምሩን ከማንበብ በፊት ይህንን ይበሉ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስን አምኖ ለሚቀበለው የሕይወት ኅብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣ የሕይወት መጠጥ ነው። እንዲህ ሆኖ ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ ጋሻ በከታነት ጠላታችንን ዲያብሎስን ያጥፋው። አሚን። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋር የሞቶ መስቀል የወይን ምንጭ የሚሆን ጎኖ ቅዱስ ቁርባን የሚሆን ሥጋው በፊቱ ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሚን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ሥጋ እንመገባለን። ከጎነ ምንጭ ከተቀዳው ደም ጠጥተን እንረካለን። ደምግባትን ለማየት እንመኛለን። አቤቱ በሱራፌ ምስጋና ጽዋ ልመናችንን ምላ። በሕያዊ በሚሆን በተቀበልከው መከራም ቁስለ ነፍሳችንን ፈውስ። አሚን 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 አሚን። ተአምረ ኢየሱስ። ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይሄ ነው። በዚያን ዘመን ወራት በሐምሌ 6 ቀን እግዚአብሔር መንግሥትን ከዛጌ ወገን የእስራኤል ወገን ለሚሆን ለይኩኖ አምላክ በመለሰ ዘመን የተክለ ሃይማኖት አባት ጸጋ ዛብና እናቱ እግዚአብሔር ሞቶ፣ በዚህም ጊዜ ፍስሐ ጽዮን የተባለ አባታችን ተክለ ሃይማኖት አባት እናቱ ስለሞቱበት ጥልቅ ሐዘን ተሰማው። እንደዚህም እያዘነ ሲኖር ከዕለታት አንድ ቀን በመንፈቀ ሌሊት ጌታችን ኢየሱስ ክርስቶስ በሥጋ ከደቀ መዛሙርቱ ጋር እንደነበረበት ሁኔታ በቅዱስ ሚካኤል ክንፍ ላይ ሆኖ መልአከ በመልከ መልካም ጎልማሳ ተመስሎ በራእይ ተገለጸለት። ከዚያም ጌታችን ኢየሱስ ክርስቶስ ወዳጄ እንዴት ነህ? ቸር አለህን? አለው። ብፁዕ ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ ብሎ በጠየቀው ጊዜ የዓለሙ ሁሉ መድኃኒት የምሆን እኔ ኢየሱስ ክርስቶስ ነኝ። በእናትህ ማኅፀን ፈጥሬ ያከበርኩህ እኔ ነኝ። የእኔ እድል ፈንታ ትሆን ዘንድ የመረጥኩህ እኔ ነኝ። በተወለድክ በሦስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለህ ታመሰግን ያሳደርኩብህ
እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ተአምራት እያደረግኩ በአንተ እጅ ሕሙማንን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ። ሙት ታነሳ ዘንድ፣ ድውያንን ትፈውስ ዘንድ፣ ርኩሳን አጋንንትንም ከሀገርና ከምድር በደም ታርቃቸው ከምድረ በዳም ታርቃቸው ዘንድ፣ ዲያብሎስንም ድል ትነሳው ዘንድ፣ አጋንንትንም ከእግር የተነሳ እስኪሸሹ ድረስ ታላቅ ስልጣን ሰጥቼሃለሁ አለው። ይህንንም ብሎት ንዑዳት ክቡራት በሚሆኑ እጆቹ ባረከውና እነሆ በመንፈስ ቅዱስን ተቀበል ብሎ ሀብተ ሲመት አሳደረበት። ይልቁንም በምድር ያሰርከው በሰማይ የታሰረ የሆነ በምድር እየፈታው በሰማይ እየፈታው የሆነ አንተን የሰማ እኔን መስማቱ ነው። የላከኝን አባቴንም መስማቱ ነው። አንተን ያልሰማም ያለ እኔን አለመስማቱ ነው። የላከኝንም አባቴንም አልሰማም ማለቱ ነው በማለት የሰማይና የምድር ስልጣንንም ሰጠው። ከዚህም ሰላሙን ሰጥቶት ከዓይኖቹ እስኪርቅ ድረስ ብፁዕ ተክለ ሃይማኖት የሕያው ተክለ ሃይማኖት እያየው በሚካኤል ክንፍ ላይ ሆኖ ወደ ሰማይ አረገ። ተክለ ሃይማኖትም በመሬት ላይ ሰግዶ እግዚአብሔርን እንዲህ እያለ አመሰገነ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ለእኔ ለኃጥአኑ የማይገባኝ ሲሆን ይህንን ሁሉ ጸጋ የሰጠኸኝ ስለምን ስም በሰማይና በምድር የተመሰገነ ነው አለ። ከዚያችም ቀን ጀምሮ ኃይል መንፈስ ቅዱስን ተሞላ። በተናገረው በመለኮታዊ ብርሃን ነጸብራቅም ፊቱ ብሩህ ሆነ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። የጻድቁ የአባታችን የአቡነ ተክለ ሃይማኖት ረድኤታቸው በረከታቸው ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። ሁለተኛ ክፍል ተአምር ከተነበበ በኋላ ይህንን ይበሉ። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሴን በክብርት እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጠው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንድነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንላለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንላለን። ታወጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በጽነየስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስን፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ እኛን ልጆቻችሁን በሰጣችሁ ስልጣን ባርኮን። አሚን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብን አንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሚን አሚን አሚን። የጌታችን የአምላካችን የፈጣሪያችን የኢየሱስ ክርስቶስ
ረድኤቱ ጥበቃው ቸርነቱ ለዘላለም ከኛ ጋር ጸንቶ ይኑር። አሜን 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 ይሁንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሚን 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 አሚን። ሐምሌ 24 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት ዓመታዊ የቅዱሳን በዓላት ስንክሳር። አንደኛ አቡነ ዘዮሐንስ ጻድቅ ዘክብሯን ኢትዮጵያዊ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። ሁለተኛ ቅዱስ አባ ኖብ ሰማዕት እሰይ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። ሶስተኛ 190,000 ሰማዕት እሰይ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። አራተኛ አባ ተክለ አዶናይ ዘደብረ ሊባኖስ እሰይ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። አምስተኛ አቡነ ተወልደ መድኅን ኢትዮጵያዊ እሰይ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። ስድስተኛ አባ ስምዖን ጻድቅ ሊቀ ጳጳሳት እሰይ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። ሰባተኛ ቅድስት ክብራ መስቀል ክብራ ዘንጦስ ኢየሱስ በረከት ቃል ኪዳኗ ለዘላለም ጸንቶ ይኑር። ወርኃዊ የቅዱሳን በዓላት አንደኛ ቅዱስ አቡነ ተክለ ሃይማኖት እሰይ በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ሁለተኛ ቅዱስ አጋቢጦስ ጻድቅ ኤጲስ ቆጶስ በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ሶስተኛ ቅዱስ ክርስቶስ ሰምራ እሰይ በረከት ቃል ኪዳና ለዘላለም ጸንቶ ይኑር። አራተኛ ቅዱስ ቶማስ ዘመርአስ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። አምስተኛ ቅዱስ አብላሪዮስ ታላቁ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። ስድስተኛ 24ቱ ካህናተ ሰማይ ሱራፌል እሰይ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። ሰባተኛ ቅዱስ አባ ሙሴ ጸሊም ኢትዮጵያዊው ጻድቅ እሰይ በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሐምሌ 24 በዚች ቀን ከደቡባዊው ግብፅ ከታችኛው ምድር አውራጃ ከኒሳ ከተማ ቅዱስ አባ ኖብ ሰማዕት ሆኖ ሞተ። በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ዳግመኛም በዚች ቀን የደብረ ሊባኖሱ አባ ተክለ አዶናይና የተወልደ መድኅን የሌሎችም ማህበሮቻቸው መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሚን አሚን። በዚችም ቀን ለአባቶች ሊቀ ጳጳስ 42ኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ አባ ስምዖን አረፈ። በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። አሚን 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 አሚን
አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆነ። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ ባንቺ ተማጽናልና ለዘላለሙ አሚን 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 ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። እናታችን እግዝእትነ ለማርያም ቤዛዊት ዓለም፣ እናታችን እግዝእትነ ለማርያም ቤዛዊት ዓለም፣ እናታችን እግዝእትነ ለማርያም ቤዛዊት ዓለም። ቀኝ እጅሽን ስጭን ጣይብን፣ ጥላሽን ስጭን ጣይብን፣ ቀኝ እጅሽን በአናታችን ላይ አስቀምጭብን። መድኃኔዓለም የኔ ጌታ፣ አማኑኤል የኔ ጌታ፣ ኢየሱስ ክርስቶስ የኔ ጌታ፣ የኔ አለኝታ ነፍሴን አደራ ጠብቃት። ጠላቴ ሴጣን ዲያብሎስ ከቶ እንዳያገኛት፣ ጠላቴ ሴጣን ዲያብሎስ እንዳያት፣ ነፍሴን አደራ ጠብቃት። ኦ ሚካኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ኦ ገብርኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ኦ ሩፋኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ራጉኤል ፈጥነህ እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ኡራኤል ፈጥነህ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ፋኑኤል ፈጥነህ እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ሳቆኤል ፈጥነህ እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ አፍኔን ፈጥነህ እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ሱሪያል ፈጥነህ እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ሰዳክያል ፈጥነህ እርዳኝ ተራዳኝ መልሰህ ድረስልኝ። አርባቱ እንስሳ ኪሩቤል እርዱኝ ተራዱኝ እርዱኝ ተራዱኝ። 24ቱ ካህናተ ሰማይ ሱራፌል እርዱኝ ተራዱኝ ፈጥናችሁ ድረሱልኝ በዕለተ ቀናችሁ። ቀዳሚ ሰማዕት ቅዱስ እስጢፋኖስ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ጊዮርጊስ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ መርቆሬዎስ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ቂርቆስ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ሮቆ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ፋሲለደስ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ገላውዲዮስ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ቴዎድሮስ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ሚናስ እርዳኝ ተራዳኝ ፈጥነህ ድረስልኝ። ሰማዕቷ ቅድስት አርሴማ አርሴማ ፈጣኗ ሰማዕት እርጅን ተራጂ ፈጥነሽ ቶሎ ድረሽልኝ፣ ጠላቴን ያዥልኝ። 99 ነገደ መላእክት በየማዕረጋችሁ በየደረጃችሁ ፈጥናችሁ ድረሱልኝ፣ ጠላቴን ያዙልኝ። አሳዳችሁ አቅርቡልኝ፣ አሳዳችሁ አቅርቡልኝ፣ ያዙልኝ፣ አቅርቡልኝ። ሰይፈ ሥላሴ ሰይፈ ሥላሴ ሰይፈ ሥላሴ የሥላሴ ሰይፍ የሥላሴ ሰይፍ የሥላሴ ሰይፍ ጠላታችን ሴጣን ዲያብሎስን ጠራርጎ ይጣልልን። ጠላታችን ሴጣን ዲያብሎስን ጠራርጎ ይጣልልን። ጠላታችን ሴጣን ዲያብሎስን ጠራርጎ ይጣልልን።
ጠላታችን ሰይጣን ዲያብሎስ ይሰራልን ጠላታችን ሰይጣን ዲያብሎስ ይሰራልን ጠላታችን ሰይጣን ዲያብሎስ ይሰራልን ጠላታችን ሰይጣን ዲያብሎስን ቆራርጦ ይጣልልን ከምድረ ገጽ ያስወግድልን ጠላታችን ሰይጣን ዲያብሎስን ቆራርጦ ይጣልልን ከምድረ ገጽ ያስወግድልን ጠላታችን ሰይጣን ዲያብሎስን ይጣልልን ከምድረ ገጽ ያስወግድልን ዘግዝቆ ይሰራልን ዘግዝቆ ይሰራልን ዘግዝቆ ይሰራልን ሰይፈ ሥላሴ ሰይፈ ሥላሴ ሰይፈ ሥላሴ ሰይፈ መለኮት ሰይፈ መለኮት ሰይፈ መለኮት የመለኮት ሰይፍ በጠላታችን በሰይጣን ዲያብሎስ ላይ ይውደቅ የመለኮት ሰይፍ ጠላታችን ሰይጣን ዲያብሎስን ቆራርጦ ይጣልልን የመለኮት ሰይፍ ጠላታችን ሰይጣን ዲያብሎስን ይሰራልን ከምድረ ገጽ ያስወግድልን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን 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 በመስቀሉ ኃይል ጠላታችን ይቆራረጥ በመስቀሉ ኃይል የሰይጣን ጭፍሮች መልእክተኞች ይታሰሩ በመስቀሉ ኃይል የሰይጣን ጭፍሮች መልእክተኞች ጉዳይ አስፈጻሚዎች ይታሰሩ በስጋ በነፍስ ይታሰሩ በስጋ በነፍስ ይታሰሩ በስጋ በነፍስ ይታሰሩ ሰበሰቡን ተንጓክተን መጣን እስረኞቹ መጣን ተንጓክተን መጣን አሰለፉን ሁሉም መላእክቶች እርስ በርሳቸው እየቀጠቀጡን አመጡን ሰበሰቡን ወደ ፈላ የእሳት አለንጋ በሁላችን ላይ ወረደ አሰለፉን አንጓጉቱን አመጡን ወደ ፈላብን እኛ የወሩ ለኛ የጣጣ ቀን ሆነብን የዚህ ወር የጣጣ ቀን ደግሞ ዛሬ ሆነብን ጣጣ ሆነብን ብዙ ሆነብን ሰራዊቶቻችን ተያዙብን አቤት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤቴ ቅድስት ድንግል ማርያም ቀለማ መከታሽ ላይ ክፉ ባርቂልን በብስራትሽ ጎብኚ ማታት ሐዋርያት ነቢያት ጻድቃን ሁሉ ክብር ምስጋና አንዱ ጠላትክ ስንት ኮተት ሲልክብህ የነበረው ስልጣኑ ዛሬ ተይዞበት ራቁቱን ሆኖ በሽቦ አልጋ ላይ ዋይ 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 ይላል። ራቁቱን ሆኖ ይጮዋል። እየተገረፈ ነው ያለው። ብዙ ኮተት የላከብን ይጮዋል። ዋይ ዋይ ራቁቱን ይጮዋል። ጨብጠውም ይዘዋል። ያደርኩ ተቃጠልኩ ብቻ አይደለም ሴፍ እየወረደበት ነው። ወዮ ቅበሩኝ ወይ መቆም ይላል። በቃ ቅበሩኝ 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 እያለ ጮኋል። ዝም ብላችሁ ቅበሩኝ በቃ አልቻልኩም ይላል። ድሮም የበቀል አምላክ ስሙ ይባረክ። የክፋት መጨረሻ ሞት ነው። አቦይ ለኩብ 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 እኔ መዘዘኛው እኔ ጉደኛው ተያዝኩኝ። ጉዴ ፈላ።
ተያዝኩልሽ ልክስክሱ ተያዝኩልሽ አባ ኢሎኮ አቦ ኢሎኮ ተያዝኩልሽ ልክስክሱ ተያዝኩልሽ ልክስክሱ ዛሬም ከልጆችሽ ላይ አንስቻለሁ፣ ጉዳ አንስቻለሁ ከልጆችሽ ላይ ከቤተሰቦችሽ ላይ ከወገብ በላይ ዳንበሳ ገጽ አለው፣ ፊቱ ግን የሰው ነው። የአህያ ገጽ አለው፣ ጀርባው ሁሉ ጭራ የአህያ ነው። ውድፈቷል፣ ኮቴውም እንደዛ ነው። አየር አጋንንት ነው። ተልኮ ላዩን ከቦ ቤተሰቦቿን ይዞ ላዩን ከቦ አማራጭ እንዲያጡ አድርጎ ላዩን ከቦ አስሮ አቅም አሳጥቶ አስሮ አቅም አሳጥቶ አስሮ ያሰራቸው የስላሴ ስም ተያዘላቸው። በምሕረቱ የጎበኘን ስሙ ይባረክ። ጨርሻለሁ። ማለተ ማርያም ለቀኩልሽ። አሁንም ፈታውሽ። ተሰቃየሁ። መፍታት ብቻ ማሰር የማልችል መፍታት ብቻ ሆነ ስራዬ። ተሰቃየሁ። ጨርሻለሁ። አንቺ በስላሴ ስም የጸና የሰመረ ይሁንላት። ፈታው ለቀሁ። 21 ሺህ ማሽን ስጪ። የጓደኛዬ አይሰማሽም? አቋታ ጮብኝ። ልዝጋው። ማለተ ማርያም የጓደኛዬ ልጅ ካልሽ ላይ አንስቻለሁ፣ ወስቻለሁ፣ ጉዴነ አንስቻለሁ፣ ኮተቴነ አፌን ጨው አለኝ። መርዜን ተፋሁት። ጨርሻለሁ። አንቺ ጨርሻለሁ። አይ ጉዴ እንደዚህ ሆኜ ቀረሁ። አይ ጉዴ እንደዚህ ታስሬ ቀረሁ። አይ ጉዴ ከልጆቼ የተለየሁ እንደዚህ ታስሬ ቀረሁ። ከልጆቼ የተለየሁ አይ ጉዴ ፍቅርተ ማርያም ኮኮሎስ የት እንቀመጥ የት እንሄድ ክፉ ልጅ እያለ አቃጣሪ የሆነ ልጅ የምላደርግ
መድኃኒዓለም ጸጋውን አሳልፎ ያብዛለት። እየሰጠኝ አሳልፎ 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 እየሰጠኝ የቴጄ ልቀመጥ የቴጄ ልቀመጥ የቴጄ ልቀመጥ የቴጄ ልዋለ የቴጄ ልቀመጥ የቴጄ ልዋለ እስረኛ አድርጎ አስቀረኝ እስረኛ አድርጎ አስቀረኝ እስረኛ አድርጎ አስቀረኝ እስረኛ አድርጎ አስቀረኝ። ፍቅርተ ማርያም አስለቀቀኝ አስለቀቀኝ። የትጄ ልዋል ገዛ ልጆችን አስለቀቀኝ። የገዛ መቀመጫዬን አስለቀቀኝ። ለቀኩኝ ለቀኩኝ። እግዚአብሔር ስሙ ይባረክ። ምን አደርጋለሁ ምን አደርጋለሁ ምን አደርጋለሁ ምን አደርጋለሁ ምን አደርጋለሁ? ጨርሻለሁ አንቺ ጨርሻለሁ ጨርሻለሁ አንቺ ጨርሻለሁ። ወይኔ 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 ወጥመዴ ተሰበረ ወጥመዴ ተሰበረ። ያጠመድኩት ተሰበረው ያጠመድኩት ተሰበረው ያጠመድኩት ለቀኩሽ ወጣሁ ለቀኩሽ ወጣሁ ለቀኩሽ ወጣሁ። በስላሴ ስም እግዚአብሔር ይመስገን። ምሕረቱ የጎበኘን መድኃኒዓለም ስሙ ይባረክ። እህተ ሚካኤል አቤት የት ናት ያለችው? አቤት ቆይ እስኪ አንዴ ወለተ ጻድቅ አለች። ፍቅርተ ማርያም ወለተ ጻድቅ አለች። ጨርሻለሁ 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 ጨርሻለሁ። አነሳሁ 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 ጉዳ ነው አነሳሁ ከፀጉሯ ላይ ነው አነሳሁ ጉዳ ነው አነሳሁ ተፋሁ ተፋሁ ተፋሁ። እህተ ሚካኤል ወይኔ 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 በደረቷ ላይ ተለጥፌ የነበርኩኝ ነኛ ልጥፍ ብዬ ተቀምጬ ነበር። እኔ ማለት አደርጋለሁ በገዛ ቤቴ በገዛ ሀገር የመጣችና ልጥፍ ብዬ ነበር ኖሩባት ነበር። ምን አደርጋለሁ ምን አደርጋለሁ ምን አደርጋለሁ? ምን አይነት ቀን መጣብኝ? አጽም የመሰለ ነው። ክፉ መንፈስ ነው። አጽም ነው። በቃ ስጋ የለውም። አጽም የመሰለ ነው። ክፉ መንፈስ ነው። ልጥፍ ያለ ነው። ልጥፍ ብሎ ደሟን ሲጠጣ ደሟን ሲጠጣ ደሟን መጠጣት ብቻ። አቤት 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 ጉዴ! አቤት አቤት ያልታሰብኩት ያላሰብኩት ተያዝኩ። ያላሰብኩት ባልታሰበው ተያዝኩ። ወይ ጣጣይ ወይ ጣጣይ! እለቃለሁ እላቀቃለሁ እለቃለሁ እላቀቃለሁ እለቃለሁ እላቀቃለሁ እለቃለሁ እላቀቃለሁ እለቃለሁ እላቀቃለሁ
እለቃለሁ በስላሴ ጽፎ በጣጣለሁ በቃየው ሊቁ መልአክ ቅዱስ ሚካኤል ተወኝሽ እፈታለሁ እላቀቃለሁ እፈታለሁ እላቀቃለሁ እፈታለሁ እላቀቃለሁ እፈታለሁ እላቀቃለሁ እፈታለሁ እላቀቃለሁ ሰባበረኛ ለቀቀኝ ሰባበረኛ ለቀቀኝ ሰባበረኛ ለቀቀኝ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ጊዮርጊስ፣ ቅዱስ ቅዴታችን፣ አቤት ውርደታችን፣ አቤት ቅዴታችን፣ አቤት ውርደታችን ተፋው ጊዮርጊስ የዛሬን ጉዴን ልቀቀው ልቀቀው የዛሬን ጉዴን ልቀቀው ታዛሃል በስተመጨረሻ ላይ ታየዋለህ ጉድን ወይኔ ሆዴ ተላወሰ አንጀት የጣበቀ ሆዴ ተላወሰ አንጀት የተጣበቀ ሆዴ ተላወሰ አንጀት የተጣበቀ ወለተ ሰንበት ወወልድ ጉርሻ አባይ ባቶ 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 ጉዴ 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 የአቤል ስሙ ይባረክ። ምሕረቱን ያላራቀብን መድኃኔዓለም ስሙ የተመሰገነ ይሁን። አሜን። ያደፈጣችሁ የተሰወራችሁ ካላችሁ በአጋዕዝተ ዓለም ሥላሴ ተነሱልኝ። 8 ሰዎች ተይዘው ይሻላል። ወይኔ ጣጣዬ ወይኔ ጣጣዬ ወይኔ ጣጣዬ ወይኔ ጣጣዬ ወይኔ ጣጣዬ ወይኔ ጣጣዬ የጸና አምላክ ወላዲተ አምላክ የንጉሥ እናት ክብርሽ ለዘላለም ጨርሻለሁ። በሥላሴ ስም ጸና የሰመረ ይሆንላት። አረ ኮተቴ ብዙ ጨርሻለሁ ጉዴን ኮተቴ ብዙ ተይዣለሁ ጉዴን ኮተቴ ብዙ ተይዣለሁ ጉዴን አንድ ኪሎ ጣን ስጭ አንቺ ሥላሴን አመስግኝ አምላክ ሥላሴን አመስግኝ
በስላሴ ስም ለቀኩ ተፋ ድረስ በስላሴ ስገጅና ዞር ቤት ጉዴ ፈላ ሰዓት በላይ ይኔ ተቃጠልኩት ነ ሰዓት እንደ ዝናብ እየዘነበ ሰዓት እንደ ዝናብ እያቃጠለኝ ነደደኝ ተቃጠልኩ ነደድኩኝ ተቃጠልኩ ነደድኩኝ ተቃጠልኩ ነደደኝ ተቃጠልኩ ነደድኩኝ ተቃጠልኩ ነደደኝ ተቃጠልኩ ነደድኩኝ ተቃጠልኩ በልጆቹ ባለቅ ነው ዛሬማ የኔማ ጉዴ ብዙ ነው ዛሬማ ያውቆ 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 ተይዣለሁ ጉዴ ነው እኮ ተይዣለሁ ጉዴ ነው እኮ ተይዣለሁ ጉዴ ነው እኮ ተይዣለሁ ጉዴ ነው እኮ ያውቆ 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 ወይኔ 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 ያውቆ ያውቆ ያስኩት እኔ ዋናው ማንያ ዘጉድ ፈልጦብኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንበት ከአርያም ተሰማይ በጸሱራፌል ዘምሮሳሮች የዘምረውላለው ጊዜ ጸዋይኩከ ቅረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንበት ከአርያም ተሰማይ በጸሱራፌል ዘምሮሳሮች ወዘምረውላለው ጊዜ ጸዋይኩከ ቅረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንበት ካህነ አርያም ትሰመይ በጸሱራፌል ዘምሮሳሮስ ወዘምረውላለው ጊዜ ጸዋዕኩከ ቅረበኒ በምሕረት ወሳህል ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቅዋኪ እማረዌነ አዊ ተማፀነ ብኪ በንታና እሚኪ ወያቄ ባቡኪ ማበረነዮም ድንግል ባርኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቅዋኪ እማረዌነ አዊ ተማፀነ ብኪ በንታና እሚኪ ወያቄ ባቡኪ ማበረነዮም ድንግል ባርኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቅዋኪ እማረዌነ አዊ ተማፀነ ብኪ በንታና እሚኪ ወያቄ ባቡኪ ማበረነዮም ድንግል ባርኪ። ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መከራ አይቶአልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ እሱ ብርቱ የሚሆን ታላቅ ሥራን ለእኔ ያደርገዋልና። ስሙ ቅዱስ ነው፣ የሚፈሩትን ምሕረቱን ለድግድግ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው።
የተራቡትንም በቸርነቱ አጠገባቸው፣ ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው እግዚአብሔር የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርና ምርኮዜ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነትህ አምላካችን፣ በቸርነትህ አባታችን የሆንክ ኃያል ሆይ በደከመን ጊዜ ብርታትና ኃይልን፣ በተከፋን ጊዜ መጽናናትን፣ በመከራችን ጊዜ ረድኤትን፣ በሕመማችን ጊዜ ፈውስን፣ በጭንቀታችን ጊዜ ተስፋን አድለን። ከሕግ በወጣን ጊዜ ምሕረትም አይራቀን። አምላካችን ሆይ ሌቱንም ቀድሰ ባርከ በሰላም በጤና ለዚች ለማለዳ ፀሐይ ያበቃህን እኛ ከማናቀው አንተ ከምታቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን ለዚህ ሰዓት ያበቃህን ክብርና ምስጋና ለዘላለሙ ለአንተ ይሆን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገ በሰላም አውለን በሄድንበት በዋልንበት ሁሉ ያንተ ከለላ መከታ አይለየን። ክፉን ሁሉ አርቅልን። ቀሪ ዘመናችን በአንተ ዓይን የታየ የተባረከ ይሁንልን። ማህበራችንንም አስፋልን፣ አጽናልንም። የጽድቅን የበረከትና የንስሐንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን። ያዳመጠ ሁሉ ሕመም ከሕመሙ ፈውስን የሚያገኝበት የጸሎት ሰዓት ትሆንልን ዘንድ ያንተ ፍቃድ ይሁን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተ ስጠው። በስራው አገልግሎቱ የሚተናኮሉትን ጠላቶቹን ሁሉ ከእግሮቹ በታች አስገዛለት። ያንተ ጸጋና ሰላምም ይብዛለት። ጥበቃና ረድኤትህን አብዝተ አድለው። የአገልግሎት ዘመኑን ባርክለት። በደጅህም ጸንቶ ይቆይ ዘንድ ሃይማኖቱን አስፋለት። ቤተሰቡን ቤተዘመዶቹን ሁሉ አምላኬ ሆይ ተሳስበው ተፋቅሮ ይኖሩ ዘንድ ያንተ ፍቃድ ይሁን። በልቡ የሚያስበውን ሁሉ አንተ ታውቃለህና አምላኬ ሆይ የሚሻውን አሳካለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን። ዘላለም ይኖራል።
የክፋት መጨረሻው ሞት ነው። የክፋት መጨረሻው